አንድ ውሳኔ ላይ ደርሻለሁ። የምን ውሳኔ? ተረጋጋ፣ ወደሱ እንመጣለን። እሺ ፈጠን ማድረግ ትችያለሽ? ምን መሰላችሁ? ብሩኬ ንብረቱን ከጠየቀ በኋላ አስቤበት ድርሻውን ልሰጠው ወስኛለሁ። እውነትሽን ነው? አዎ እውነቴን ነው። በጣም አመሰግናለሁ። ችግር የለውም። የለፋበት ሀብት ስለሆነ ሙሉ መብት አለ። ቢሆንም እንደዚህ በቀናነት በማሰብሽ በጣም ደስ ብሎኛል። ችግር የለውም። ሚኪ በዚህ ጉዳይ ምን ትላለህ? በጣም ደስ ይላል። ተስማምቻለሁ። ያው የራሱ ንብረት አይደል? ደስ ብሎኛል። ማትረቢ ቹሻ እንዴ ቹሻ ሰራችልኝ ማለት ነው። ወይኔ ሚካስ እንደዚህ የለፈውበት ድካሜ መና ቀረ ማለት ነው። አይሆንም፣ በፍጹም አይሆንም፣ በጭራሽ አይሆንም። 70 ሳንቲም እንዲያገኝ አላደርገውም። እጅግ ተወዳጁና እንዲሁም በጉጉት ሲጠበቅ የነበረው ከያ ድራማ እነሆ ተለቀቀ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በከያ ድራማ በአዝናኝና እንዲሁም በቁም ነገር አዘል ድራማ መጥተናል። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ በማለት እንግዲህ በባለፈው ክፍል ቪዲዮ የሚያቆመው ብሩኬ በቁርጠኝነት ሚኪያስን አንድ ባንድ ንብረቴን መመለስ አለብህ በማለትም እያፋጠጠውም ነበረ ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። እንዲሁም አዲሶች ሰብስክራይብ በማድረግ ሁልጊዜ የሚለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ ማለት ነው። ታዲያ ወደ ቀዳሚው ወደ ዛሬው ቪዲዮ ስንሄድም ዛሬ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። እጅግ አዳዲስ ነገሮችም ታይተውበታል። ይህም ብሩኬ በጠየቀው መሰረትም ትርሲትን በሀሳቡ ተስማምታለች። ቀደም ሲል ሚኪያስና ብሩኬ ሲጨቃጨቁ ደርሳ በጣም ተናዳም ነበረ። ይኸውም በሚኪያስ ተቀይማም ነበረ። ከሀብት ከንብረትና እንዲሁም ከሁሉም ነገር ይልቅ አንተ እኛን አትወደንም ማለት ነው በማለትም አስቀይማውም ነበረ። ነገር ግን ብሩኬም ቢሆን በልጆቹም ላይ ጥርጥር እንዳደረበት ይታያል። ይህም ያው እያስመሰለችና እየዋሸች እንደሆነም በዚህ ማወቅ ምንም አልችልም በማለትም ሁሉንም ነገር እየተናገረም ነበረ። በዚህም በጣም ደስ ብሎታል። ሚኪያስም ቢሆን ይኸው በዚህ አይነትማ ከሆነ አንዛለቃትም በማለትም ስቆና ፊዞበትም ነበረ። ነገር ግን ሁሉንም ነገር ጣጥሎትም ነበረ ብሩኬ የሄደው። ብሩኬም ለጓደኛው ምንም እንዳልተሳካለትና እንዲሁም እንዳሰቡትም እንዳልሆነም ተናግሯል። ይህም እንግዲህ ሚኪያስም ቢሆን በአለስላሽ ቃልና በአለስላሽ ሁኔታም ሁሉንም ነገር ይቅርታ አድርግልኝ፣ እኔ በወቅቱ ሞትክ ስትባል እኮ እኔ ትርሲትን ምን ያህል ለአንተ አስፈላጊ እንደሆነችና እንዲሁም እንደምትወዳ ስለማውቅ ነው እየተንከባከብኩኝ የቆየውህ ነው እያለ ያለባበሰው ማለት ነው። ይህም ተከትለው ብሩኬም ቢሆን በጣም የዋህና እንዲሁም ልበቀናም ስለሆነ ምንም አይነት ነገር ቂምም አልያዘበትም ነበረ። ወዲያውኑ ነበረ ይቅር ያለው። ታዲያ ይህንም ተከትለው አሁን ላይ ሚኪያስ በጣም በቃ አስመሳይና እንዲሁም አለባባሽም እንደሆነ ይታያል። እንግዲህ ብሩኬ ይቅር ባለበት ሰዓትም አንተ ጅል ልብህን አውጥቼ ለውሻ ካልሰጠሁት እኔ አይደለሁም በማለትም ሲዝትበትና እንዲሁም ሲፎክርበትም ነበረ። እንግዲህ የልቡ ከልብ እንዳልሆነ ያሳያል። ይቅርታውን እንግዲህ በይቅርታ ሰበብም መንገዱንም እያመቻቸ ነው ማለት ነው። እና በዚህ አጋጣሚ ሚኪያስ በጣም የሚያናድድና እንዲሁም ሁሉንም ነገር ለገንዘብ ብሎ ወደኋላ የማይል ነው ማለት ነውና ሌላው ይቅር ልጁ በጭቅጭቃቸው ሰዓትም ሰምቶም ነበረ። ታዲያ እናቴ ምን ሆነሽ ነው የምታለቅሽው የምትበሳጨው በማለትም ሲናገር እሷም ምንም እንዳላለቀሰችና እንዳላዘነች ለማለባበስ ሞክራ ነበረ። ነገር ግን ልጁ አይ እንማዬ ተዋሻልሽ ማለት ነው በማለትም እንግዲህ የልጅ አእምሮ ነጭ ወረቀት ነውና ሁሉንም ነገር በቃ እውነታውን ነው የሚናገረው።
እንግዲህ ትርሲትም ቢሆን እኔ አላለቀስኩም በፍጹም መስሎህ ነው አላለቀስኩም አላዘንኩም በማለትም ያው አባብለዋለች። ነገር ግን ልጁም ቢሆን የአባቴን ድምጽ አልሰማሁትም መጥቶ ነበረ እንዴት ሰላም ሳይለን ሄደ በማለትም በጣም ቀጥተኛ የሆነ ጥያቄ ነበር የጠየቃት። እሷም ዋሽተዋለች። እንዴትስ መጥቶ ሰላም ሳይለን ሄደ ይለኛል ብላ በጣም ደንግጣለች ማለት ነውና የሚኪያስን ድምጽ ነው የሰማው ምንም አልሰማም ስትለውም እሱም አምኖም ነበረ ልጁ። ነገር ግን ሚኪያስ ተንኮለኛውም እና እስኪ እኔኮ እንዳባትህ ማየት እፈልጋለሁ እኔ ደግሞ ልጄ እንድትሆንም እፈልጋለሁ በጣም ነው የምወድህ በማለትም በማለባበስም ሁሉንም ነገር ያው ለመናገር ሞክሯል ማለት ነው። ይህም ብሩኬ እንደማይወደውና እንዲሁም እሱም ተወዳጁ ነው ለመታየትም እንግዲህ በልጅ አእምሮ ላይ መጥፎ ነገርም እየጣለ ይገኛል። እና በዚህ አጋጣሚ ልጆች ያላችሁ ሰዎች ልትጠናቀቁና እንዲሁም ትምህርት ልትወስዱበትም ይገባል። እና ልጅ የሚያስበው አሁን የተነገረውን ሁሉንም ነገር ነው። በቃ ነጭ ወረቀት ነው አእምሯቸው ሁሉንም ነገር መቀበል ይችላል። እና ህፃኑ ደግሞ የተባለውን በሙሉ በቃ አምኖ ተቀብሏል። እና ብሩኬ አይወድህም እኔ እወድሃለሁ በማለትና እንዲሁም ትርሲትንም እንደማይወዳትና እንዲሁም እኛንም የቀረበንም እናንተን ወዶ ሳይሆን ሀብት ንብረቱን ወዶ ነው በማለትም ልጁንም እንግዲህ እንዲያስብና መጥፎ ነገርም እንዲያስብ አድርጎታል። ይህንም የተመለከተ ህፃኑም እናቱን ባያትና በተናገራት ጊዜም ሌላ ሰው ሆኖባታል። እና በቃ ትናገሪኝ ምንም ነገር አልፈልግም ከዚህ ቤት መቀመጥ አልፈልግም እስከ ማለት ድረስ ማለት ነውና ትርሲትም በጣም ግራ ተጋብታለች። ምንድነው እንደዚህ የምትለው ደግሞም ከዚህ ቤት መቀመጥ አልፈልግም ያልክበት ምክንያት ምንድን ነው ብላ ጠበቃ አድርጋ ስትይዘውም እንግዲህ አባታችን አይወደንም ነበረ አንቺ ደግሞ አትወጅንም ማለት ነው በማለትም ሁሉንም ነገር ያው እንደሰማና ሁሉንም ነገር የተባለውን ሁሉ ከጆሮ እንደገባም ይነግራታል። ሁሉንም ነገር ሰምቻለሁ በማለትም እንግዲህ ፍርጥ አድርጎ ነግሯታል። እንግዲህ በዚህ ያሰበችውና በጣም ያሳሰባትም ትርሲትም እያለቀሰችም ነበረ። ታዲያ ሚኪያስም ቢሆን ያው ይቅርታ ስላለውና እንዲሁም ያለውን ነገርም በሙሉ አስመስዬ ወደ ራሴ መመለስ አለብኝ በማለትም አሁን ላይ ብሩኬ እንደተታለለልኝ አሁንም ትርሲትንም ማታለል ይኖርብኛል። ሁሉም በቃ ጅሎች ናቸው። ስለዚህም እንደ ብሩኬ ትርሲትንም ማጃጃልና እንዲሁም ማመሳሰል ይኖርብኛል በማለትም እንግዲህ በአስመሳይ ቃላትም እየደለለ ሁሉንም ነገር ሀብት ንብረቱን ቢወስደው ምን አይደንቀኝም፣ ነገር ግን አንቺንና ልጆችን እንዳይወስድብኝ እንጂ እያለም ሁሉንም ነገር እያመሳሰለ አታሏታል። በዚህ ሰዓት ታዲያ ትርሲትም እውነት መስሏት ከጎኔ ስለሆንክና እንዲሁም እንደዚህ ስለተረዳኝ አመሰግናለሁ በማለት እሷም እንግዲህ ይቅር ብለዋለች። ታዳም ሲውል ሲያድርም ሁሉንም ነገር አንድ ባንድ ከወሰነች በኋላ ብሩኬ ትክክል ነው እውነቱን ነው የላቡን ገንዘብ ነው የጠየቀው በማለትም በማሰብ ሁለታቸውም እንዲገናኙ በማድረግም እንግዲህ ለብሩኬ ግማሽ ገንዘቡን እንደምታካፍለውና እንዲሁም ሁሉንም ነገር እንደወሰነችም ስትናገር እንግዲህ ሚኪያስም ቢሆን በአሳቡ ተስማምቻለሁ በማለትም ሁሉንም ነገር በማታለልም ነገር ግን በቃ ውስጡ ደስተኛ እንዳልሆነና እንዲሁም እንደተታለለ ሲያውቀው ወደ ቤት ሄዶም ሁሉንም ነገር በቃ ሲፎክርና ሲዝትም ነበረ። እስካሁን ያደረኩትና እስካሁን የደከምኩበት ነገር ገደል ገባ ማለት ነው። በፍጹም 70 ሳንቲም አላለክፈውም እኔ በጭራሽ አልሰጠውም እያለ የፎከርና የዛተባትም ነበረ ያገኘችው። ታዲያ ትርሲትም ቢሆን ምንድነው እንደዚህ ተተረማመሰ ቤቱን እኮ ምን አስመስለዋል ባለችው ሰዓትም እንግዲህ ሚኪያስም ቢሆን እኔ ባለቤትሽ አይደለሁም ሁሉን ነገር ከመወሰንሽ በፊት ለኔ ልታማክሪኝ አይገባም ነበር በማለትም ይጮህባታል። እንግዲህ ሁሉንም ነገር ያው ከስሜታዊም እሷም ተነስታ ብሩኬ ያለበትን ሁኔታ አንተ ታውቃለህ፣ ደግሞ ከዚህ ንብረት አንተ ምንም አያገባህም ሁሉም ነገር የሱ ነው የላቡ ገንዘብ ነው በማለትም እውነታውን ፍርጥ አድርጋ ነግረዋለች። ታዲያ በዚህም የተጸጸተችው ትርሲትም ቢሆን ወዲያውኑ ይቅርታ ነው የጠየቀችው።
በሌላ በኩል ጋሼ ለሚጣም በአራጣ አበዳሪም ገንዘብ ተበድሮ ኮሌጅ እንደሚያስተምራትና እንዲሁም አንዳንድ ነገሮችንም እንደሚያከናውንላት ለብሩኬ እያማከረውም ነበረ። ይህንም ተከትሎ አራጣ ብድር እኮ በጣም ከባድ ነገር ነው በማለትም ብሩኬ ሁሉንም ነገር እያማከረውም ነበረ። ነገር ግን የሚጣባትም እድሜዋ ሄደ፣ በዛ ላይ ደግሞ ሳትማር ልጄ የምከፍለውን መስዋዕት ከፍዬ ልጄን ማስተማር አለብኝ በማለትም እያሰብም ነበረ። ነገር ግን ከዚህ መካከል ላይ ሁሉንም ያው በቤቱ አስይዘው ለመበደር ሲያስቡ ግን በጣም በሚያሳዝን ሁኔታ ቤታችሁ ተቃጥሏል የሚባል ነገር ሲሰሙም እንግዲህ በዚህ የተደናገጠችው ሚጣም ቢሆን ፌንት በልታ ነው የወደቀችው። በጣም በሚያሳዝንና በሚያናድድ ሁኔታ አሁን ላይ ሚኪያስ ነው ያቃጠለው ማለት ነው። ምክንያቱም የብሩኬ መጠጊያዎችና እንዲሁም አጋዦቹ እነሱ ስለሆኑ ብሩኬን ለመጣል ነው የሚመስለኝ ማለት ነው። እናንተስ ምን ታስባላችሁ? የነሚጣን ቤት ማን ያቃጠለው? በዚህ ድራማ ላይ መቼም በቅንነት በአንድ በኩል በቅንነት በሁለት በኩል ደግሞ ምቀኝነትና ክፋት የታየበት ድራማ ነው። እንግዲህ ሁላችሁም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጥ እያልኩኝ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? ሚጣ ከህመማ በተሎ ትድን ይሆን? ብቻ በጣም አጓጊና እንዲሁም ሁሉም ነገር በጣም የሚያጓጓ ነው ማለት ነው። በአሁኑ ሰዓት ትርሲት ሁሉንም ነገር ለብሩኬ ለመጨረስና እንዲሁም ሀብቱንም በእጁ ለማስገባት ፕሮሰስ ለመጀመር እያለች ነበረ። ታዲያ ይህንም እየተመለከተው ብሩኬን ቢሆን በጣም ደስ ብሎትም ነበረ። ምክንያቱም አሁን ቀዳሚው ነገር ሀብቱን ንብረቱን ከተቀበለ በኋላ ሚጣን ማስተማር ነበረ ስራው እና እቅዱ ማለት ነው። በሌላ በኩል አሁን ላይም የብሩኬ ጓደኛ በአሁኑ ሰዓት በቃ ውለታን የምትከፍልበትና እንዲሁም እነሱን የምታግዝበት ሰዓት ነው። ስለዚህ ሀብት ንብረት ግን መቀበል አለብህ እያለ እየመከረውም ነበረ። ይህንም እንግዲህ ብስራት የሰማውም አሁን ላይ ወደ ሀዘን ተቀይሮበታል ማለት ነው። ምክንያቱም ሚጣ ስለታመመችና እንዲሁም ሆስፒታል ስለገባች። ታዲያ ብሩኬም ወዲያውኑ የደወለው ወደ ትርሲት ነበረ። ትርሲትም እንግዲህ ገንዘብ ይዛ ለመሄድ ነው ማለት ነው ቪዲዮ ያቆሙ። እናም የዛሬ ቪዲዮ ይሄን ይመስል ነበር። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።